ברקע, מאחלת חג חנוכה שמח. ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ። የዕለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም የሃኑካ በዓል እንዲሆን እንመኛለን። የቴክኒክ ባለሙያችን ሂሌል ሩት ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። በአውስትራሊያ ሲድኒ ከተማ ዛሬ በደረሰ ሽብር ጥቃት 11 ሰዎች መገደላቸውና 29 የሚሆኑ መቁሰላቸው ታወቀ። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዚ ዛሬ በሀገራቸው የደረሰ ሽብር ጥቃት ያሳዘናቸው መሆኑን ገለጹ። በሊኩድ ፓርቲ ክኔሴት አባል አሪኤል ክላርነር የጥቅምት 7 ቀኑን የደህንነት ክፍተት የሚያጣራ ብሔራዊ የምርመራ ኮሚቴ ለማቋቋም ያስችላል ያሉትን ረቂቅ ዛሬ ያቀረቡ ተባለ። በጋዛ ሰርጥ ዓለም አቀፍ ሰላም አስከባሪ ኃይል ለማቋቋም የሚደረገውን ጥረት በተመለከተ ከነገ ወዲያ ማክሰኞ በካታር ጉባኤ ይካሄዳል ተብሎ ይጠበቃል። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በአውስትራሊያ ሲድኒ ከተማ ዛሬ በደረሰ ሽብር ጥቃት 11 ሰዎች መገደላቸውና 29 የሚሆኑ መቁሰላቸው ታወቀ። በአውስትራሊያ ሲድኒ ከተማ ቦንዳይ ቢች በተባለው የባህር ዳርቻ የሃኑካን መግባት ምክንያት በማድረግ በዓል ሲያከብሩ በነበሩ ሰዎች ላይ በተከፈተው የጥይት ተኩስ ነው 11 ሰዎች ተገድለው 29 የሚሆኑት የቆሰሉት። የሽብር ጥቃቱን ፈጽሟል ተብለው ከተጠረጠሩት 2 ሰዎች መካከል አንዱ በቦታው በነበረው የጥይት ተኩስ ልውውጥ ሲገደል፣ ሌላኛው በቁጥጥር ስር መዋሉን የሲድኒ ፖሊስ አስታውቋል። 2000 የሚሆኑ ሰዎች የሃኑካን በዓል እያከበሩ በነበሩበት ወቅት ዛሬ በተፈጸመው የሽብር ጥቃት የይሁዳን ድርጅት ሀባድ መልእክተኛ የሆኑት እስራኤላዊው ራቭ ኤሊ ሻንግለር መገደላቸውና አንድ ሌላ እስራኤላዊ መቁሰሉን የእስራኤል ውጭ ጉዳይ ሚኒስትር ከኢየሩሳሌም አስታውቋል። ፕሬዝዳንት ሄርዞግ ለሽብር ጥቃቱ ተጠያቂ የአውስትራሊያ መንግስት ነው፣ የሀገሪቱ መንግስት ጸረ ይሁዳውያን እንቅስቃሴን አልተዋጋም፣ ጸረ ሴማዊ እንቅስቃሴንን በተመለከተ በተደጋጋሚ ጊዜ ለአውስትራሊያ መንግስት ችግሩን አመልክተን ነበር ብለዋል። אנחנו יודעים שהיו שם הרבה מאוד חוגגים שבאו להדליק נר ראשון של חנוכה באחת הקהילות המפוארות ביותר בעולם והותקפו על ידי מחבלים נפשעים. אנחנו שולחים מכאן חיזוק לאחינו ואחיותינו בקהילה היהודית באוסטרליה. הלב היהודי מחסיר פעימה בכל מקום, הלב הישראלי מחסיר פעימה. እኛ እንደምናውቀው በአውስትራሊያ ብዙ ሰዎች ሃኑካን በዓል ለማክበርና የመጀመሪያውን ሻማ ለማብራት ተገኝተው ነበር። የአውስትራሊያ ይሁዳውያን በዓለም ላይ ካሉ ብዙ የይሁዳውያን ማህበረሰቦች መካከል አንዱ ናቸው። የይሁዲ ልብም ሆነ የእስራኤል ልብ በየቦታው ምቱን እንዲያቆም የሚደረግበት ሁኔታ አሳዛኝ ነው ብለዋል ፕሬዝዳንት ሄርዞግ። ጠቅላይ ሚኒስትር ናታንያሁ በበኩላቸው ከወራት በፊት ለአውስትራሊያ ጠቅላይ ሚኒስትር የመንግስታቸው ፖሊሲ በጸረ ይሁዳውያን እንቅስቃሴ ላይ ልክ ከእሳት ቃጠሎ ላይ እንደሚጨመር ዘይት ነው ብዬ አስጠንቅቄ ነበር በማለት የችግሩን አሳሳቢነት ገልጸዋል። אנטישמיות זה סרטן והיא מתפשטת. כשמנהיגים שותקים הם חייבים להחליף את החולשה בעוצמה מולה. זה לא קרה באוסטרליה. זה קרה שם היום משהו נורא, רצח בדם קר. ראינו את הרוע בשפלותו וראינו גם גבורה יהודית בשיאה. ጠቅላይ ሚኒስትሩ እንዳሉት ጸረ ይሁዳውያን እንቅስቃሴ በሰውነት እንደሚሰራጭ ካንሰር አይነት ነው። ዋና ምክንያቱም መሪዎች በጸጥታ ሲመለከቱት ነው። ይህን ደካማነት መሪዎች ፊት ለፊት በኃይል መዋጋት አለባቸው። ጸረ ይሁዳውያን እንቅስቃሴን በአውስትራሊያ አልተዋጉም። ዛሬ በሀገሪቱ የተፈጠረው የሽብር ጥቃት መጥፎ ድርጊት ነው። ሰላማዊ ዜጎች ያለምንም ጥፋት ተገድለዋል። ክፉን በዝቅተኛው ደረጃ ወርዶ አይተናል። የይሁዲን ጀግንነትም ጎን ለጎን ከፍ ብሎ ተመልክተናል ብለዋል ናታንያሁ። የውጭ ጉዳይ ሚኒስትር ጊዲዮን ሰዓር በበኩላቸው በተከታታይ 2 ዓመታት በአውስትራሊያ ጎዳናዎች በተለይ በሲድኒ ከተማ የጸረ ይሁዳውያን እንቅስቃሴ አይተናል። በመጨረሻም የዛሬው አሳዛኝ ሁኔታ ተከስቷል። የአውስትራሊያን መንግስት ያለማቋረጥ አስጠንቅቀን ነበር። ይሁን እንጂ እርምጃ ባለመወሰዱ የሚያሳዝነው የሽብር ጥቃት ዛሬ ሊደርስ ችሏል ብለዋል የውጭ ጉዳይ ሚኒስትሩ።
በአውስትራሊያ የሚያገለግሉት እስራኤል አምባሳደር አሚር ማይሞን በበኩላቸው የሚታየው ነገር በጣም ከባድ ነው። ከ2 ዓመታት የጸረ ይሁዳን እንቅስቃሴ በኋላ የተከሰተ ድርጊት ነው። በጣም ያሳዝናል። የአውስትራሊያ መንግስት ከባድ እርምጃ ባለመውሰዱ በሀገሪቱ የሚኖሩ ይሁዳውያን ተጠቂዎች ሆነዋል ብለዋል አምባሳደር አሚር። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዚ ዛሬ በሀገራቸው የደረሰው ሽብር ጥቃት ያሳዘናቸው መሆኑን ገልጸዋል። An act of evil anti-Semitism, terrorism that has struck the heart of our nation. An attack on Jewish Australians is an attack on every Australian, and every Australian tonight will be like me. ዛሬ የደረሰው የሽብር ጥቃት አረመኔያዊ የሆነ ጸረ ሰማያዊ ድርጊት ነው። ዛሬ በሀገራችን የተፈጸመው የሽብር ጥቃት የህዝባችን ልብ የነካ ድርጊት ነው። በአውስትራሊያ ይሁዳውያን ላይ የደረሰው የሽብር ጥቃት በመላ አውስትራሊያ የደረሰ ጥቃት ነው ብለዋል ጠቅላይ ሚኒስትር አንቶኒ አልባኒዚ። በአውስትራሊያ ዛሬ የሽብር ጥቃት ካደረሱት መካከል አንዱን በቁጥጥር ስር ያዋለው አህመድ አልአህመድ የሚባልና በአካባቢው አልፎ ሲሄድ የነበር መሆኑ ተገለጸ። የአውስትራሊያ መገናኛ አውታሮች ስለ ግለሰቡ እንደዘገቡት አህመድ የ43 ዓመት ግለሰብና የ2 ልጆች አባት ነው። አሸባሪውን ለመቆጣጠር በነበረው ጥረት መካከል ቆስሎ በሆስፒታል የሕክምና እርዳታ እየተቀበለ ይገኛል ተብሏል። የአህመድ አጎት ሙስጠፋ ለአውስትራሊያ መገናኛ አውታሮች እንደገለጸው አህመድ በመቶች ጀግና ነው። የሰራውን ድርጊት በማህበራዊ መገናኛ አውታሮች በሚንሸራሸረው ቪዲዮ ማየት ችለናል። ሽብርተኛውን ለመያዝ የነበረው ትግል 2 ጊዜ ቆስሏል። በሆስፒታል የቀዶ ጥገና ሕክምና እየተደረገለት ይገኛል። ለጊዜው ሐኪሞች እንድናየው አልፈቀዱም፣ ግን ምንም እንደማይሆን ነግረውናል ብሏል የአህመድ አጎት ሙስጠፋ። በሊኩድ ፓርቲ ክኔሴት አባል አሪኤል ክላርነር የጥቅምት 7 ቀኑን የደህንነት ክፍተት የሚያጣራ ብሔራዊ የምርመራ ኮሚቴ ለማቋቋም ያስችላል ያሉትን ረቂቅ ሕግ ዛሬ አቀረቡ ተባለ። የክኔሴት አባል አሪኤል ያቀረቡት ረቂቅ ሕግ ጠቅላይ ሚኒስትር ናታንያሁ መደገፋቸው ተገልጿል። ቃል አቀባያችን ያራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው በረቂቅ ሕጉ መሰረት 6ቱ የብሔራዊ ምርመራ ኮሚቴ አባላት በክኔሴት እንዲመረጡ ይደረጋል። ቢያንስ 80 የክኔሴት አባላት እንዲመርጧቸው ይሆናል። ምርጫው ካልተሳካ 3ቱን የምርመራ ኮሚቴ አባላት የጥምሩ መንግስት ይመርጣል። 3ቱን ደግሞ የተቃዋሚ ፓርቲዎች እንዲመርጡ ይደረጋል ተብሏል። የተቀናቃኝ ፓርቲ አባላት ለኮሚቴው አባላት መምረጥ ካልፈለጉ የክኔሴት አፈ ጉባኤ አሚር ኦሃና ቀሪዎችን 3 የኮሚቴ አባላት ይመርጣሉ። እንዲሁም የምርመራ ሂደቱን የሚከታተሉ 4 የሀዘንተኛ ቤተሰቦች ወኪሎች ይሾማሉ ተብሏል። ይህ በእንዲህ እንዳለ አሁን ባለው የሀገሪቱ ሕግ መሰረት በሕግና ፍትህ ቢሮ መሪነት መንግስታዊ አጣሪ ኮሚቴን ማቋቋሙ ሚዛናዊነት አይኖርም በሚል መንግስት ሌላ ሰፊና ገለልተኛ ያልሆነ አጣሪ ኮሚቴ ለማቋቋም የሚኒስትሮች ኮሚቴ መመስረቱ ይታወቃል። ያም ሆኖ በተቀናቃኝ ፓርቲዎች በኩል በመንግስት እንዲቋቋም የሚፈለገው ኮሚቴ ብዙ ድጋፍ አላገኘም። በጋዛ ሰርጥ ዓለም አቀፍ ሰላም አስከባሪ ኃይል ለማቋቋም የሚደረገውን ጥረት በተመለከተ ከነገ ወዲያ ማክሰኞ በካታር ጉባኤ ይካሄዳል። በጉባኤው ከ25 በላይ የዓለም ሀገራት ይሳተፋሉ ተብሎ ይጠበቃል። አንዳንድ የአውሮፓ ሀገራት በሰላም አስከባሪው ኃይል ተሳታፊ ለመሆን ድጋፋቸውን አሳይተዋል ተብሏል። እስራኤል ቱርክ በሰላም አስከባሪው ኃይል እንዳትሳተፍ በአቋሟ እንደጸናች መሆኑ ተገልጿል። የአሜሪካው ዌል ስትሪት ጆርናል ጋዜጣ እንደዘገበው ከሆነ የአሜሪካ መንግስት በጋዛ ሰርጥ እንዲሰማራ የሚፈልገው ሰላም አስከባሪ ኃይል ቁጥሩ 10,000 የሚደርስ ሲሆን የአሜሪካ የጦር ጄኔራል ይመሩታል። ሰላም አስከባሪውን ኃይል ለማቋቋም ወራትን ይፈጃል ተብሎ ይገመታል። እስካሁን አንድም ሀገር ወታደሮችን ወደ ጋዛ ለመላክ ፈቃደኝነቱን አላሳየም ተብሏል። አዘርባይጃንና ኢንዶኔዥያ ብቻ ከሰላም አስከባሪው ኃይል አባል ለመሆን ፍቃዳቸውን አሳይተዋል። ሆኖም ከሐማስ ጋር ውጊያ የመግጠም ፍላጎት የለንም ብለዋል ተብሏል። በጋዛ ሰርጥ ወደ ሁለተኛው ዙር የተኩስ አቁም ስምምነት ሲታለፍ ሐማስ የጦር መሳሪያ ትጥቁን በፍቃዱ እንዲፈታ፣ ካልሆነ ግን የሚቋቋመው ሰላም አስከባሪ ኃይል ሐማስን ትጥቁን እንዲያስፈታ አሜሪካ ባቀረበችው ሀሳብ ቢጠቀስም አንድም ሀገር በጋዛ ወታደሮችን በጦርነት እንዲሰማሩ የማድረግ ፍላጎት አለማሳየቱ ተገልጿል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይቀንሳል፣ አየሩም ቀዝቃዛማ ይሆናል። ከሰሜን እስከ ደቡብ የሀገሪቱ ክፍል ዝናባማ የአየር ጸባይ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ያስረዳል። የነገው የሙቀት መጠን በዲግሪ ሴንቲግሬድ
በኢየሩሳሌምና አካባቢው 15፣ በቴል አቪቭና ሃይፋ በተመሳሳይ ሁኔታ 18፣ በኤርሸባና አካባቢው 17፣ በኤላትና አካባቢዋ 21 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን በድጋሜ መልካም የሃኑካ በዓል የተመኘን አሁን ወቅታዊ ዘገባዎችን እናቀርባለን። ከቀድሞ ክኔሴት አባልና በአሁኑ ሰዓት ደግሞ በትምህርት ዘርፍ ከሚሰራው አቶ ፈንታውን ስዩም ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ሃኑካ ሳሚያ። ሃኑካ ሳሚያ ጤና ይስጥልኝ ሰጠኝ። እንኳን አደረሰን። ጤና ይስጥልን። እንኳን በሰላም አደረሰን ሁላችን። እንግዲህ በዓሉን በጥሩ ሁኔታ ለመቀበል ስንል ደግሞ ባህር ማዶ የደረሰው የሽብር ጥቃት በጣም ሁላችንም የሚያሳዘነ ነውና እንዴት ተመለከትከው የአውስትራሊያውን የሽብር ጥቃት? የሽብር ጥቃት ምን ዛሬም አልተጀመረም፣ አዲስ ነገርም አይደለም። ሁኔታው በጣም የሚያሳዝን ነው። ግን የሽብር ጥቃቱ ከመነሳቱ በፊት ቅድመ ዝግጅቶቹ በእስራኤል ላይ የጥላቻ ዘመቻዎች በዓለም እየተሰራጩ እንደሆነ ሁላችንም እናያለን። የጥላቻ ዘመቻው በየቦታው በየሀገሩ በአሜሪካም በአውሮፓም በሩቅ ምስራቅም በሌላም ሀገሮች እያየን ነው። ስለ ጥላቻ ሲበዛ ደግሞ ያው ጥላቻውን መሰረት በማድረግ የቴሮሪዝም እርምጃ እየተወሰደ ጥቃት እየተደረሰባቸው ነው ብዙ ይሁዳውያን። እንዲያውም አሁን ግምታዊ ጥናት እንደሚሆነው ብዙ በተለይ በአውሮፓ በፈረንሳይ በአሜሪካ በእንግሊዝ ያሉ ብዙሀን ይሁዳውያኖች ወደ እስራኤል ሀገር ለመሄድ እያቀዱ እያሰቡ እየተዘጋጁ እንደሆነ ነው የሚነገረው። ይሄ ደግሞ በታሪክ ያለ ነው፣ አዲስ ነገር አይደለም ነው። ግን ትልቁ ችግር የአውስትራሊያ መንግስት ባለፉት 2 ዓመታት የተደረጉ ሰላማዊ ሰልፎችን፣ ጸረ ይሁዳውያን እንቅስቃሴዎችን አልገታም፣ እርምጃ አልወሰደም የሚል ነው በእስራኤል መንግስት በኩል እየተጠቀሰ ያለው እና እንደዚህ አይነት ዝግጅት 2000 ሰዎችም የሚሳተፉበት ሲሆንም ራሱ የጸጥታ ጥበቃውን ሁኔታ የተሻለ የማድረግ ሁኔታ የሚጠበቅበት ነበር እና እንዴት ነው ይህንን እንደው የእስራኤል ውጭ ጉዳይ ሚኒስትርም ብዙ መስራት ነበረበት በዚህ ጉዳይ? አንደኛው ውጭ ጉዳይ ሚኒስትር በተሻለ መንገዱ መስራት አለበት። በዚህ እኔም አምናለሁ። ማስረዳት የእስራኤልን ጎን በተቻለ መጠን ጠብቆ ማስረዳት ይጠበቃል። ነገር ግን የጥላቻ መርዝ መዘራቱ ከተጀመረ አጭር ጊዜ አይደለም፣ ረጅም ጊዜ ነው። እንኳን እስራኤል ሀገር ከተቋቋመች እስራኤል ሀገር ሳትቋቋም እንኳን በታሪክ በእስራኤል ላይ የጥላቻ መርዝ ለመዝራት አያቋርጡም። በእስራኤል ላይ ዘመቻ ለመውሰድ ጥቃት ለማድረስ አንድም ቀን ጠላቶች አርፋ አያውቁም። ለምሳሌ አሁን የሃኑካን በዓል ነው የምናከብረው። የሃኑካን በዓል በዚያን ሰዓት ይሁዳኖች እዚህ ሀገር በሚኖሩ ጊዜ ይቺ ሀገር ስትገዛ ነበር በግሪኮች ነው እና ግሪኮች የነበራቸው አንዱ ዋና ዓላማ ይሁዳዎችን ለመግደል አይደለም። መጀመሪያ የመሬት ጠብ አይደለም የነበረው። ምንድነው ያሏቸው? ሃይማኖታችሁን ትታችሁ ግሪኮቹ ነው እምነታችሁን ቀይሩ ነው ያሏቸው። እኛ እምነታችን አንቀይርም ተብሎ ጦር ነው የተነሳው። ጥቂቶቹ ብዙሃኖችን ያሸነፉ ታሪኩ ከዛ የጀመረ ነው እና ድሮም ዛሬም ነገም ቢሆን የእስራኤል ጠላቶች እየበዙ እየጨመሩ ነው የሚሄዱት። ግን የእስራኤል አምላክ ሀገራችን አቋቁመን እስራኤል ሀገር ራሷን የጨረሻ ሀገር ነች፣ ራሷን መከላከል የምትችል ሀገር ነች። ይሄ ሁሉ ደግሞ ከእግዚአብሔር ራስ ነው። እግዚአብሔር ደግሞ ክንዱን ዘርግቶላታል ብዬ ነው የማስበው። ይህን ያህል በዓለም ጦርነት በአንዲት ሀገር ላይ በአንዲት ደካማ ሀገር ላይ የእግዚአብሔር እርዳታ ስላለ እስካሁን ድረስ አለን። በዓለም የተበታተኑ ይሁዳኖች ደግሞ ለሕይወታቸው አደጋ የሚሆን ከሆነ አማራጭ አላቸው፣ ቤት አላቸው። እንደ ድሮ አይደለም። ድሮ በአውሮፓ 6 ሚሊዮን ይሁዳን ሲጨፈጨፉ የሚሄዱበት ሀገር አልነበረባቸውም። የሚቀበላቸው ሀገርም አልነበረም። ሊቀበሏቸውም ፍላጎት አልነበራቸውም። ሲጨፈጨፉም ዓለም እያየ ነው ዝም ያለው እና አሁን ግን ሀገር አለን። በአውስትራሊያም ሆነ በሌላም ሀገሮች በሕይወታቸው ላይ አደጋ የሚደርስ ከሆነ አማራጭ እንዳላቸው ደግሞ ተደጋግሞ ይነገርላቸዋል። አሁንም ቢሆን ወደ ሀገራችን ቢመጡ ብዙ ቦታ አለ ከዚህ ሀገር። አሁን እኮ በፊት ያው ሀገር አልነበረንም፣ መንግስት አልነበረም ለእስራኤል።
ይሄ እንደ ምክንያት ይጠቀሳል። አሁን ግን የተደራጀ መንግስት አለ፣ ሀገር አለ። የዛን ያክል ደግሞ ያለው ፈተና ከፍተኛ ነው። እርግጥ ለሀገሪቱ በየሄዱበት ለዜጎችም ፈታኝ ሁኔታን ያመጣ እና ይህን ነገር ለመቋቋም ሰፊ ስራ መሰራት ይጠበቅበታልና ሁልጊዜ እንደው ጸረ ይሁዳውያን እንቅስቃሴ በዓለም ላይ ያለ ማለት ብቻ ሳይሆን ያንን ለመዋጋት ደግሞ ስትራቴጂ መቀየስ አያስፈልግም ያለው ካለው ነባራዊ ሁኔታ አንጻር እኔ በዚህ እኔ ማምናለሁ ፕላን አድርጎ ፕሮግራም ይዞ በተቻለ መጠን የእስራኤልን መብት ማስረዳት ይጠበቃል። ነገር ግን ጸረ እስራኤል ብቻ ሳይሆን በዓለም ሽብር ፈጣሪዎች እቅዳቸው ዓላማቸው በተለይ የሙስሊም እምነት ተከታዮች ሽብር ፈጣሪዎች እነሱም እንኳን እየተራረዱ ነው። ታውቃላችሁ ዳይሾች መጀመሪያ ሲያርዱ ነበር የገዛ ሙስሊሞችን ነው፣ በእነሱ እምነት የማይከተሉትን ነው። በአውሮፓም አሁን ሙስሊሞች አሁን ሽብር ፈጣሪዎች አክራሪዎች አጀንዳቸው እቅዳቸው እምነታቸው በዓለም ላይ በእስልምና እምነት የሚያምን ሰው ነው መኖር ያለበት ብለው የሚያስቡት ወይ እምነታችን ተከተሉ ወይ እናጠፋለን ነው የጂሃድ እምነታቸው በመሰረቱ። በአውሮፓ ያለውን የሙስሊም ውጭ የሚያምን ክርስትና እምነት ተከታዩን ህዝብ ለማሳመን ወይም ወደ ሙስሊም ለማስገባት ወይም በጦርነት ለማሸነፍ በመካከለኛው ምስራቅ አያላን ሀገር አለች ወደ አውሮፓ ማታራምድን ያቺ ማለት እስራኤል ነች። ስለዚህ በእስራኤል ላይ ሽንፈት ካገኘች ከተጠቃሽ እሷን ካሸነፍን ባህር ማዶ ተሻግረን ወደ አውሮፓ እንተላለፋለን የሚል አጀንዳ ነው ያላቸው፣ እምነት ነው ያላቸው። ይሄ ከሃይማኖት ጋር የተያያዘ ነገር ነውና ሁኔታው ውስብስብ ስለሆነ የእስራኤል መንግስት የውጭ ጉዳይ ሚኒስትር ለዓለም ማስረዳት ያለበት በአውሮፓም ሆነ በአሜሪካ የሙስሊም ቴሮሪዝም በዓለም የተሰራጨው አዳገነቱ ለእስራኤል ለይሁዳውያን ብቻ ሳይሆን ለክርስትና እምነት ተከታይም ነው ብሎ ይሄን ማስረዳት ይጠበቃል። ይሄን ደግሞ እያየንም ነው። ከአሁን በፊት በማድሪድ በፓሪስ በአርጀንቲና እንዲሁም በሌላ ሀገሮች ሙስሊሞች እየተናገሩ ነው በይፋ። አሜሪካም አሁን እየተናገሩ ነው፣ እየተስፋፉ ነው፣ ቴሮሪዝም እየተደራጁ ነው፣ እየተናገሩ ነው በይፋ እቅዳቸውን፣ አላማቸውን፣ ህልማቸውን እና ይሄ የእስራኤል ብቻ ሳይሆን የዓለም ችግር ነው ብሎ ይሄን ማስረዳት ይጠበቃል። በጣም ይጠበቃል። ብዙም መስራት የሚያስፈልግበት ጊዜ ነው። እንግዲህ ዓለም እንደው ውጥንቅጧ እየወጣ ያለበት ሁኔታን የተመለከትነው ይመስላል። ምክንያቱም ዘርን ሃይማኖትን ምክንያት ያደረጉ ግጭቶች አሁን እዛም እዚህም ብቅ እያሉ ነው በየትኛውም ዓለም እና ይህ ነገር እንደው ዓለም አቀፍ መፍትሄ አያስፈልገውም ወይ? እንደው በአንዱ ሀገር ሲሆን ብቻ የዛ ሀገር ጉዳይ ነው ብለው አንዳንድ አካላት ችላ ይላሉ። ግን ዝሮ ደግሞ በነዛ ሀገራት መድረሱ አይቀርም። የሚደርስባቸው አይመስላቸውም። አሁን እኮ ምንድን ነው ለምሳሌ የፈረንሳይ ፕሬዚደንት እናየዋለን። እሱ ሐማስን በይፋ ነው የሚደግፈው። የሐማስን ቴሮሪዝም ብሎ አይጠራቸውም። ለነጻነት የሚዋጉ ነው የሚጠራቸው። ከነገረ ቀደም እንኳን ቴሮሪዝም ህፃናት ንጹሐን ዜጋን የሚያጠፋን ሰው ቴሮሪዝም ማለት ያከታቸዋል። እና አሁን ደግሞ በፈረንሳይ ምን እየተካሄደ እንደሆነ እናያለን። ቆይተው ራሳቸው ፈረንሳይ እኮ አረብ ሀገር ሊሆን ተሽከርቶታል። የራሳቸውም ችግር አለባቸው። እነሱ የሚባንኑት የሚነቁት አይናቸው የሚከፈተው በእነሱ ላይ እርምጃ ሲወስዱ ብቻ ነው። ሙስሊሞች ቴሮሪዝም ማለት ነው። ሙስሊም ሲል ሁሉ ሙስሊም ቴሮሪዝም አይደለም። ግን በዚህ አጀንዳ የሚያምሩት ዛሬ እንደውም አንዱን በቁጥጥር ስር ካዋለው ውስጥ ሙስሊም እንደሆነ ነው የተነገረው። መልካም የሚያደርጉም አሉ። እንደዚህ ያለ ኢንፎርሜሽን መጀመሪያ ወጥቶ ነበር። ኋላ ግን ያ ኢንፎርሜሽን ትክክል አይደለም፣ ሙስሊም አይደለም የሚል ኢንፎርሜሽንም አለ። የትኛው ትክክል እንደሆነ ይሄ ነው ማለቱ ይከብዳል። ሁለት አይነት ኢንፎርሜሽን የተሰጠው ሁለት አይነት መረጃ ነው የወጣው። ስለዚህ ግን ጠቅለል ባለ መልኩ እኛ በመጀመሪያ መመልከት ያለብን ለሀገራችን ነው ቅድሚያ መስጠት ያለብን። ለሀገራችን ጠላቶቻችን ሲደራጁ እየተደራጁ ለእኛ እንደሆነ እያወቁ ስለ ጦርና ነሳ ነው እያሉ በይፋ እየተናገሩ ሲደራጁ እንደ ድሮ ዝም ብሎ ማየት የለም። ጠላት ሲደራጅ ማፍረስ ነው፣ መደብደብ ነው፣ እርምጃ መውሰድ ነው። ተደራጅተው ኃይላቸውን አደራጅተው እንደገና በምን መልኩ ነው ጦርነት የምናነሳ? እዚያ መስዋዕትነት እንከፍላለን እንደ ሐማስ ማለት ነው። ሐማስን ሲደራጅ እኮ እስራኤል መንግስት እያየን ነው ዝም ያለው። የእስራኤል የጦር መከላከያ እያየ ነው እኮ ሚስጥር አልነበረም። እና ጠላት አንተን ሊጎዳ ሲደራጅ ከመደራጀት በፊት ጥቃት ይደርስበት። እያንዳንዱ ሽብር ፈጣሪ እስራኤልን አጠፋለሁ እያለ ስልጠና ሲያደርግ
እንቅልፍ መተኛት የለበትም። በየት እንደሚመጡበት ማወቅ የለበትም። እርምጃ መወሰድ ነው ያለበት። እዚያ ሌላም ሽብር ፈጣሪ እንዴ ወደዚህ ወደ ሽብር ፈጣሪነት ከሄድኩ ወደ እስራኤል ላይ ኃይል ወይም ወደ እስራኤል ዜጋ እርምጃ ለመውሰድ እየተዘጋጀ ነው ብሎ በይፋ ከተናገረ ህይወቱ በአደጋ ላይ እንደሆነ ማወቅ አለበት። ይሄ አንዳንድ ጊዜ ደግሞ በጦርነት ሽብር ፈጣሪዎችን ዝም ብሎ ይዞ ደግሞ እስር ቤት እያመጡ ደግሞ መቀለብ አስፈላጊ አይደለም። ሽብር ፈጣሪን በተቻለ መጠን በሀገሩ መደምሰስ ነው። እስር ቤትም ከሆነ እዚህ ሀገር ደግሞ ታስሮ ዩኒቨርሲቲ ኮሌጅ ምናምን ነገር የለም። እንደ እስረኛ ነው መሆን ያለበት። አሁን ከዚህ አንጻር አሁን በዚህ በጋዛ ሰርጥም እንዲሁም ደግሞ በሊባኖስና ሶሪያ ተግዳሮት የሆኑ የእስራኤል ደህንነት የሚፈታተኑ ነገሮች አሉና የመከላከያ ሰራዊቱ አልፎ አልፎ እርምጃ ይወስዳልና ይሄ እንዴት እንታየዋለን? እንደዛ ነው መሆን ያለበት እኮ። ሊባኖስ አሁን ሁላችንም እናሳው ጦርነቱ በፊት ምንድን ነው የነበረ? የሊባኖስ ሽብር ፈጣሪ ሂዝቦላ እየተደራጀ ኃይሉን እያከማቸ ኃይሉን እያደራጀ ጦሩን እያሰለጠነ ዝም ብለን እናይ ነበር። እርምጃ ብንወስድሳ አጠፋ ጥቃት ያነሳሉ ምናምን እየተባለ እየተሰጋ አሁን ያ የለም። አሁን ሲዘጋጁ ሲደራጁ የጥይት መሳሪያ ምሽግ ሲያደራጁ ከታየ ቅድሚያ እርምጃ መወሰድ አለበት። የፊቱ አሁን በጋዛም የሚሰጉ እንደዛ ነው። አሁን የሊባኖስ ዕጣ ፈንታ በጋዛም ይሆናል። ጋዛ ከአሁን በፊት አሁን ከትላንት ወዲያ የሞተውን አይተናል። ትልቅ ባለስልጣን ነው በሐማስ ደረጃ። እሱ የተገደለው በቀኑ ዝም ብሎ እየሄደ እኮ ነው በመኪና እየሄደ። ምክንያቱም እስራኤል በሌላ እርምጃ ትወስድም ጦርነት ቁማንና በሌላ እርምጃ ትወስድም በማለት እኮ ነው። እርምጃ ትወስድም እያለ ግን እነሱ መመሪያ እየሰጡ እኛ ወታደሮች ላይ ጥቃት ለመሰንዘር ወደ ኋላ አይሉ ሞክረውም ነበር። 2 ወታደሮች ቆስለዋል። ያን አድርጎ በይፋ በመኪና በቀኑ ይሄዳል ምንም አያደርጉኝም ብሎ። አሁን የእስራኤል መንግስት በዚህ ጉዳይ ቆርጦ እርምጃ ሲወስድ ሐማስ ራሱ ግራ ተጋብቷል። እስራኤል ተቀይራለች፣ የድሮች እስራኤል አይደሉም፣ አያወላውሉም፣ የኖምታ ቀርቷል ምናምን እያሉ ነው የሚረዱት እነሱ። ምክንያቱም እነሱ በሚገባቸው ቋንቋ መናገር ይገባል። እነሱ አፈሙዝ ብቻ የሚያውቁ ከሆነ በአፈሙዝ መናገር ነው እነሱ። ከዚህ አንጻር አሁን ዓለም አቀፍ ሰላም አስከባሪ ኃይል ባዛ ሰርጥ ይሰማራል ተብሎ አሜሪካም እንቅስቃሴ እያደረገች እንደሆነ እንዲሁም ከነገ ወዲያ ማክሰኞ በካታር ዶሃ ጉባኤ ይካሄዳል ተብሏል። እንደው ይሄ ዓለም አቀፍ ኃይል የጋዛን ችግር ይፈታል? እኔ የማምነው በመስራት እንጂ በማውራት አይደለም። አሁን ይሄ ሁሉ ድርድር፣ መወያየት፣ መነጋገሩ ጥሩ ነው። በዚህ ሰዓት ላይ እየተወያዩ እየተነጋገሩ ሐማስ እየተደራጀ በእኛ ላይ እርምጃ የሚወስድ ከሆነ የእነሱን ድርድር የእነሱን ውይይት መጠበቅ የለብንም፣ እርምጃ መውሰድ ይጠበቃል። ይህ አንድ። ሁለተኛ አሜሪካኖችም ሆነ ኤሮፕ ሌላ ኃይል ገብቶ ጸጥታ ያስከብራል ብሎ ከታሰበ በጋዛ ትጥቃቸውን ያወርዱ፣ በቃ መሳሪያቸውን ያስረክቡ። ይሄ ነው መሆን ያለበት። ትጥቃቸውን ያወርዱ፣ መሳሪያቸውን ያስረክቡ። ሐማስ ከስልጣን ይወርዳል። በደቡብ ክልል የሚኖሩ ዜጎቻችን በስጋት ሊኖሩ አይገባም። በቃ ይሄ ነው መሆን ያለበት። በዚህ መደራደር የለም። ከአሁን በፊት ካለፈው መማር አለብን። ያ ያሳለፍነው ታሪክ መደገም የለበትም። እንደዛ ነው መሆን ያለበት። ሌላ መጨረሻ እንደው እንግዲህ ጥቅምት 7ቱን የሽብር ጥቃት ለማጣራት መንግስታዊ ኮሚቴ አጣሪ ኮሚቴ ይቋቋም ባለው ህግ መሰረት የሚሰራ የሚሉ አካላት ነበሩ። በሌላ በኩል ደግሞ መንግስት በህግና ፍትህ ሚኒስቴር ጽሕፈት ቤት የሚመራው ሚዛናዊ አይደለም የሚል ሁኔታ እንዳቀረበና ሌላ ኮሚቴ እንዲቋቋም ያው ሀሳብ ቀርቧል። ዛሬም 6 ኮሚቴ ያሉትን ህግ ረቂቅ ህግ የክኔሴት አባል ያቀረቡበት ሁኔታ አለና ይህስ እንዴት ነው? እንግዲህ ጥቅምት 7 የደረሰብን ግፍና በደል ሊጠና ሊመረመር ይገባል። በዚህ ክርክር የለም። አሁን ምንድነው ትልቁ ችግር? በግፍና በሰቆቃ የተጠለፉትን ዜጎቻችን የፖለቲካ ጉዳይ እንዳደረጉት አሁንም ጉዳዩ እንዲጣራ ተጣርቶ በዚያ ኃላፊነት የወሰደው ጥፋተኛው እንዲቀጣ፣ የዚህ አይነት ጥፋት ለወደፊቱ እንዳይደገም ትምህርት እንዲወሰድ
የሚል ገለልተኛ ኮሚቴ ተቋቁሞ ሁኔታውን እንዳያጣራ ይሄን የፖለቲካ ጉዳይ ያደረጉት የቀኝና የግራ ክንፍ እያሉ የፖለቲካ ጉዳይ ያደረጉት የፖለቲካ ጋር የተጨማለቀ ኮሚቴ ከሆነ አንደኛ የሚያጣራው ሚዛናዊ ሊሆን አይችልም። ግማሹ ሲቀበለው ግማሹ አይቀበለው። እንደዚህ አይነት ደግሞ መጣራት ደግሞ ጥሩ አይደለም ለሀገሯ። ከአሁን በፊት እንደዚህ አይነት ሆኖም አያውቅም። ሚዛናዊ ካልሆነ ትርጉም የለውም፣ ተቀባይነት ከሌለው። ይሄ እኮ የሚቋቋመው ኮሚቴ ግራ ክንፍ፣ ቀኝ ክንፍ፣ በደቡብ ያለ በሰሜን ያለ ምናምን የሚል ነገር አይደለም። አገሯን ወክሎ ለአገሯ ቅድሚያ ሰጥቶ የተሻለ ምርመራ አድርጎ የተሻለ እርምጃ እንዲወሰድ የዚህ አይነት ጥፋቶች እንዳይደገሙ ካለፉት ስህተቶች እንድንማር በተለይ ጥፋተኛ የሆነ ደግሞ ስለ ጥፋቱ እንዲቀጣ ነው። ይሄ መሆን አለበት። ይሄ ደግሞ በዲሞክራሲ ሀገር ያለ ነው እና እስካሁን ድረስ ራሱ ኮሚቴ ያለ መቋቋሙ እጅግ የሚያሳዝን ነው። ስለዚህ ቀኝም ግራም ያላለ ሁሉንም ሊያጣራ የሚችል እውነቱን ሊያወጣና ሀገሪቱን የሚጠቅም ነገር ሊመሰክር የሚችል አካል መቋቋም አለበት ነው። ሁላችንም መገንዘብ ያለብን ከቀኝ ግራ ክንፍ በላይ አገር ነች። ቅድሚያ ለሀገራችን ነች። አገር ዘላለማዊ ናት። ፖለቲከኞች ነገ ይቀየራሉ፣ ነገ ወዲያ ይሞታሉ። ነዋሪ ለዘላለም አገር ብቻ ነች። ስለዚህ ሀገርን በተመለከተ እውነትና እውነት ተመርምሮ ይፋ ሊሆን ይገባል። ለእኛም በተለይ ለሚመጣው ትውልድ። በጣም ጥሩ። በጣም ነው የምናመሰግን አቶ ፈንታሁን ስዩም። መልካም በዓል በድጋሜ አመሰግናለሁ። መልካም በዓል ለሁላችሁ።